ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ እናቴ ሁሌም። እሁድ ሆሳዕና ይባላል። ሰኞ አንጽሖተ ቤተ መቅደስ ይባላል። ቤተ መቅደስን በጅራፍ ላነጻበት ቀን መታሰቢያ ነው። ማክሰኞ የትምህርት ቀን ይባላል። ጌታ ሰፊ ትምህርት ያስተማረበት ቀን ነው። ረቡዕ ምክረ አይሁድ ነው። አይሁድ የተማከሩበት ነው። ሐሙስ ጸሎተ ሐሙስ ነው። ጌታ አብዝቶ የጸሎተ ሐሙስ ዕለት የጸለየበት ጊዜ ነው። እየሰገደ አባቴ እቺ ጽዋ ከኔ ትለፍ እያለ የሞት ጽዋ ከኛ እንዲያልፍ እሱ የሞት ጽዋ ከኔ ትለፍ እያለ የማይፈራው ፈርቶ ቅዱስ ሳዊሮስ እንደተናገረ ሰውሰ ይፈራ እግዚእነ ሚታተተ ፍርሃት ምኔነ እሱ ባይፈራ ኑሮ ፍርሃት ከኛ ባራቀልን ነበር። ያ ፍርሃታችን በፍርሃት ካሰልን፣ መሸሻችን በመሸሽ ካሰልን፣ ለቅሷችንን በለቅሶ ካሰልን፣ እየወደቀ እየተነሳ ውድቀታችንን አስወገደ። ከጸጋ ተራቁተን ነበረ እርቃናችንን ከደነ። ተጠምተን ነበር ተጠማው ብሎ ካሰልን። ነፍሳችን በሞት ተቸንክራ ትኖር ነበር ተቸነከረ፣ ተሰቀለልን። ሞትን በመስቀሉ ሰቀለው፣ ዲያብሎስን አጠፋው። ቆላስይስ ምዕራፍ 2 ቁጥር 14 ላይ በመስቀሉ ቀተሎ ለጽል በመስቀሉ ጥልን አጠፋ ፈረሰ እንዳለ የጥል ባለቤት የሆነው ዲያብሎስን ጠርቆ ከመንገዱ አስወግዶታል። ከዚህ በኋላ ለልጆቹ በር ከፍቶ መስቀልን ምርኩዝ አድርጎ ሰጥቶን በመስቀሉ ምርኩዝነት ገሃነመ እሳትን እንድንሻገር የሕይወት በር ከፍቶልናል። የንስሐ በር ከፍቶልናል። በፈያታዊ ዘይማን በኩል ይቅርታውን ሰጥቶናል። ቤተክርስቲያንን መስርቶልናል። በጦር ተወግቶ ቤተክርስቲያንን ሙሽራውን መስርቷታል። ከጎኑ በፈሰሰ ውሃ እንጠመቃለን፣ ከጎኑ በፈሰሰ ደም እንቆርባለን። እንዲህ አድርጎ በጥምቀት በውሃው አጥምቆ በደሙ ቀድሶ አቁርቦ ልጆቹ ገንዘቦቹ አድርጎ ዓለምን ሁሉ ገንዘቡ አደረገ። የጠፋውን አገኘ፣ የዛገውን አጠራ፣ የሞተውን አዳነ። ክርስቶስ ለዓለም ድህነትን ሰጠ። ሕማማት የተባለበት ምክንያት ለዚህ ነው። በሕማማተ ሥጋሁ ቤዘወነ ስላለ በሥጋው ሕማም አዳነን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የምሕረት የቸርነት የይቅርታ ባለቤት እግዚአብሔር አምላካችን ምሕረት፣ ቸርነት፣ የአባትነት ፍቅር ሳይለየን ይህን ጊዜ ስለባረክልን ስለቀደስክልን ክብር፣ ምስጋና፣ ውዳሴ ለአንተ ይሁንልን። አምላካችን እግዚአብሔር መዋዕለ ጾሙ ያለቀ ነው። በጾማችን ያቀረብነውን ጾማችን፣ ጸሎታችን፣ ምህላችን አጠቃላይ በምድሪቱ በዓለም ዙሪያ ያሉ ኦርቶዶክሳውያን የጸለዩት ጸሎት፣ የጾሙት ጾም፣ ያቀረቡት መስዋዕት ተቀባይነት እንዳገኘ እናምናለን። ያንተ ጊዜና የኛ ጊዜ የተለያየ ስለሆነ ፍጻሜው በአንተ ጊዜ የተወሰነ ይሆናል። ስለዚህ መዋዕለ ጾሙን እስከዛሬ ድረስ አድርሰህ እንዲሁም ደግሞ ለፍጻሜው ስላቀረብከን ክብር፣ ምስጋና፣ ውዳሴ ላንተ ይሁንልን። አምላካችን እግዚአብሔር በዚህ ደግሞ በሕማማቱ ሰሞን የአንተ በረከት ሕማምህንና ሞትህን መከራህን ልንሳተፍ ተዘጋጅተናልና የአንተ የአባትነት ፍቅርና ይቅርታና ምሕረት ቸርነት እንዳይለየን እንለምንሃለን። በተለይ ሀገራችን ኢትዮጵያ በተለያየ ሕመም ውስጥ ስለሆነ አሁንማ በዓለም በሙሉ ነው ሕመም ውስጥ ስላለ በእውነትም ያንተ ሕመም ይሰማናል። መከራህ፣ ስቃይህ፣ መሰደብህ የሐሰተኛ ጊዜ መሆኑ በዚህ ጊዜ ልናውቀው እንችላለን፣ እንረዳውም አለን። ስለዚህ አምላካችን እግዚአብሔር ያንተ ምሕረትና ያንተ ቸርነት ይደረግልን። መከራ ለኛ ብለህ ተቀብለህልና የኛን መከራ አስወግደህ በምድራችን በዓለማችን በተለይም በድህነትና በመከራ በበሽታ ለሚገኙ ወገኖቻችን ምሕረትህና ቸርነትህ ኃይልና ብርታትህ ይድረሳቸው። ጸሎታቸውን ስማ፣ ልመናቸውን አድምጥ። ምሕረት ቸርነትህ አይለየን። በዓሉን ባለ ደስታ ባለ ፍስሐ አድርግልን። በበዓሉ የምናደርገው አገልግሎት ሁሉ
በፊትህ ያማረ የሰመረ እንዲሆንና ተቀባይነት አግኝቶ ለምድር በረከት የሚሆን እንዲሆንልን ፈቃድ ይሁንልን። የቅዱሳን ረድኤት በረከት ጸሎት አማላጅነት አይለየን። ክብርና ምስጋና ለተቀደሰው ስም ይሁን ዛሬም ዘወትርም ለዘላለሙ አሜን። አሳዛኟ ከተማ ከዛሬ 2000 ዓመት በፊት ከደብረ ዘይት አሻግሮ ኢየሩሳሌምን ያየ ሰው ዛሬ እንጦጦ ላይ ሆኖ አዲስ አበባን ማየት አንድና ተመሳሳይ ሆኖ ያገኘዋል። ደብረ ዘይት ከኢያሪኮ ወደ ኢየሩሳሌም ለመግባት በሚወስደው መንገድ ከምስራቅ እስከ ደቡብ አቅጣጫ ከተማዋን ጋርዶ የያዘ የታላቁ የወይራ ዘይት ተራራ የተዘረጋበት ቦታ ነው። በስተምስራቅ በኩል ከወደ ኢያሪኮ ሲመጡ ቢታንያና ቤተፋጌ የሚባሉ መንደሮች ይገኛሉ። ከወደ ደብረ ሊባኖስ ወይም ከወደ እንጦጦ ተራራ ወደ ታች ወደ አዲስ አበባ መመልከት እንደማለት ነው። ከሱሉልታ ወደ አዲስ አበባ እንደ መግባትም ይመሰላል። ከወይራ ተራራ ወደ ኢየሩሳሌም ሲያቀና ከተማዋ ቁልጭ ብላ ትታያለች። ከተማዋ ብቻ አይደለችም፣ በውስጧ ያለው ግፍና መከራም አብሮ ይታያል። ሰማይና ምድርን ለፈጠረ አምላክ ይቅርና ለትልቅ ሰው እንኳን በጣም ከባድ ነገር ነው። በጣም አሰቃቂ ነገር ነው። ለዚህ ጌታችን ኢየሱስ ክርስቶስ ወደዚች ከተማ ተመልክቶ አለቀሰ ይላል። የሉቃስን ወንጌል ከማንበባችን በፊት ለምንድን ነው ይህ ሁኔታ ሊከሰት የቻለው? ምክንያቱ ምንድን ነው? መልስ ያስፈልገዋል። ስለዚህ የቀኑ ትርጉምና አስፈላጊነት ወይም ደግሞ ሆሳዕና ብለን የምንጠራውን ነገር ቀን ጥቂት ማለት አስፈላጊ ነገር ሆኖ ይታያል። ሆሳዕና በምዕራቡ ዓለም የዘንባባ ቀን፣ በእኛ ሆሳዕና ይባላል። ሆሳዕና ማለት መዳን ማለት ነው። ሆሳዕና ማለት እባክህ አድን የሚለውን የዕብራይስጥ ትርጉም ይይዛል ይላሉ የዕብራይስጥን ያነበቡ የመጽሐፍ ቅዱስ ተማሪዎች። እውነትም እባክህ አድን የሚል ትርጉም ለዚህ ጊዜና ቦታ ቢሰጠው ከፍተኛ ቦታ ይሰጠዋል። ምክንያቱም ከተማይቱ በእግዚአብሔር ዓይን ስትታይ እጅግ አስቸጋሪ ሁኔታ ላይ ነበረች። ብዙ የተለያዩ ጭንቀቶች፣ ጩኸቶች ነበሩባት። በዚያ ጊዜ በኢየሩሳሌም የሚኖሩ ሰዎች በተለይም ይህንን ሆሳዕና በተባለው ቀን የተለያየ ዓላማና ምኞት ነበራቸው። ድሆች ከድህነት የሚያወጣ ርኅሩህ መሪ ይፈልጉ ነበር። በሌላ መልኩ ደግሞ የእስራኤል ሕዝብ ከሮማውያን ቅኝ ግዛት የሚያላቅቀው ይፈልግ ነበረ። የሃይማኖት መሪዎች ከሮማውያን ጋር መስራት ቢመቻቸውም አገዛዙ ግን እጅግ በጣም ያስቸግራቸው ወይም ደግሞ ያውካቸው ነበረ። ሮማውያን ይህን ሁሉ ስለሚያውቁ ለዚህ ሁሉ መፍትሄ አገዛዝን ጠበቅ አድርጎ መያዝ ነው ብለው ኢየሩሳሌምን በጭንቅ ያስጨንቋት ነበረ። በዚህ ሁኔታ ነው ጌታችን ኢየሱስ ክርስቶስ ወደ ኢየሩሳሌም ሄደው። ጌታችን ኢየሱስ ክርስቶስ በዚያ ቀን ያደርገው ከነበረው ለየት ባለ መልኩ ወደ ኢየሩሳሌም ሲገባ እንመለከተዋለን። ወደ ከተማይቱ የገባው በዚያ ዘመን የተራ እና የድሃ ሰዎች የመጓጓዣ አገልግሎት ትሰጥ በነበረች አህያ ላይ ነው። ይህን ያደረገው በትንቢተ ዘካርያስ ዝቅ ብሎ እንደተገለጠው የሰላም ንጉስነቱን ለማመልከት ነበር። ዘንባባ ዝንጣፊ ይዘው ህዝቡ ያጀቡት እርሱ ንጉስ መሆኑን ለማመልከት ነበር። ዘንባባው ሁለት ትርጉም አለው። አንደኛው የድል ምልክት ሲሆን፣ ሌላኛው ደግሞ የነጻነት ምልክት ነው። በሁሉም ቢሆን ክርስቶስን የሚመለከት ነው። እርሱ ንጉስ ነው፣ ያውም የሰላም ንጉስ። በዚህ ቀን የሆነው ተአምር አራቱ ወንጌላውያን በሙሉ ዘግበዋል። ለዚህ ጽሑፋችን ወይም ለዚህ መልእክታችን መነሻ የሚሆነን ግን የሉቃስ ወንጌል ነው። ከኢያሪኮ ወደ ኢየሩሳሌም ጉዞ። ከኢያሪኮ በስተምስራቅ መሄድ ያስፈልጋል። ወደ ኢየሩሳሌም ከተማ ከመግባታችን በፊት ቢታንያና ቤተፋጌ በተባሉ መንደሮች ሊያልፍ ግድ ደቀ መዛሙርቱን ወደፊት ወዳለው መንደር እንዲሄዱና የሚያዛቸውን እንዲያደርጉ አዘዘ። ሉቃስ ታሪኩን እንዲህ ያስነብበናል። ይህንም ከተናገረ በኋላ ወደ ኢየሩሳሌም ሲወጣ ይቀድማቸው ነበረ። ደብረ ዘይትም በሚባል ተራራ አጠገብ ወዳለች ወደ ቤተፋጌና ወደ ቤታንያ በቀረበ ጊዜ ከደቀ መዛሙርቱ ሁለቱን ላከና በፊታችሁ ወዳለችው መንደር ሂዱ፣ ወደ እርሷም ገብታችሁ ከሰው ማንም ገና ያልተቀመጠበት ውርንጫ ታስሮ ታገኛላችሁ፣
ፈታችሁ አምጡት። ማንም ስለምን ትፈቱታላችሁ ብሎ ቢጠይቃችሁ እንዲሁ ለጌታ ያስፈልገዋል በሉ አላቸው። የተላኩትም ሄደው እንዳላቸው አገኙ። እነርሱም ውርንጫውን ሲፈቱ ስለምን ትፈቱታላችሁ አሏቸው። እነርሱም ለጌታ ያስፈልገዋል አሉ። ወዲያውም ወደ ኢየሱስም አመጡት። በውርንጫውም ላይ ልብሳቸውን ጭነው ኢየሱስን አስቀመጡ። ሲሄድም ልብሳቸውን በመንገድ ያነጥፉ ነበር። ወደ ደብረ ዘይት ቁልቁለታውን በቀረበ ጊዜ ደቀ መዛሙርቱ ደስ እያላቸው ታምራትን ስላዩ በታላቅ ድምፅ እግዚአብሔርን ሊያመሰግኑ ጀምረው በጌታ ስም የሚመጣ ንጉሥ የተባረከ ነው፣ በሰማይ ሰላም በአርያምም ክብር አሉ። ከሕዝቡ መካከል ከፈሪሳውያን አንዳንዱ መምህር ሆይ ደቀ መዛሙርትን ገስጻቸው አሉት። መልሶም እላችኋለሁ እነዚህ ዝም ቢሉ ድንጋዮች ይጮሃሉ አላቸው። ሲቀርብ ከተማይቱን አይቶ አለቀሰላት። ማርቆስም ይህንኑ ተመሳሳይ ጽፏል። ማቴዎስም እንደዚሁ። እንግዲህ ቤተ መቅደሱ ግቢ ሲደርስ ምሽቱ መሽቶ ነበርና ቤተ መቅደሱ የሚሰራበት ለጊዜ አልነበረም፣ ጨለማ ነበር። ይህ የጊዜ ጉዳይ አልነበረም። የቤተ መቅደሱን መንፈሳዊ ጉድለት የሚጠቁም ነው። የንጉሥ ወደ ኢየሩሳሌም መግባት ይህ ሥርዓት የክርስቶስን ንጉሥነት የሚያስረዳ ነበር። እግዚአብሔር ስለዚህ ቀን ቀደም ብሎ በነቢያቱ በኩል ተናግሮ ነበር። ነቢዩ ዘካርያስ አብሮ የነበረ ያህል ይህንን ቃል እንዲህ ብሎ ይናገራል። አንቺ የጽዮን ልጅ ሆይ እጅግ ደስ ይበልሽ፣ አንቺ የኢየሩሳሌም ልጅ ሆይ እልል በይ። እነሆ ንጉሥሽ ጻድቅና አዳኝ ትሑትም ሆኖ በአህያይቱ ግልገልም በውርንጫይቱ ተቀምጦ ወደ አንቺ ይመጣል። ሰረገላውን ከኤፍሬም ፈረሱንም ከኢየሩሳሌም አጠፋለሁ። የሰልፍ ቀስት ይሰበራል፣ ለሕዝቡም ሰላምን ይናገራል። ግዛቱም ከባህር እስከ ወንዙም ዳርቻ ድረስ ይሆናል። ዘካርያስ 9። ይህ ከ400 ዓመት ቀደም ብሎ የተነገረ ትንቢት አሁን በኢየሩሳሌም አካባቢ እየተፈጸመ ነው። ሁሉም በደስታ ተውጦ ይዘምራል። ከዳዊት መዝሙር ለንጉሥ የሚገባው ተመርጦ እየተዘመረ ይህች ቀን ከእግዚአብሔር ዘንድ ሆነች፣ ለዓይናችን ድንቅ ናት፣ እግዚአብሔር የሰራት ቀን ናት፣ ሐሴት እናድርግ በእርሷም ደስ ይበለን እያሉ ተከታዮቹም መሪዎቹም ይዘምሩ ነበር። ደስ ይላሉ የሚል ቀን ነው። ቀኑ በጣም አስፈላጊ ቀን ነው። በዚህ ለተሰበሰቡት የሰልፉ ሁኔታ ማቴዎስ የዘገበው እንዲህ በማለት ነው። ከሕዝቡ እጅግ ብዙዎች ልብሳቸውን በመንገድ ላይ ያነጠፉ፣ ሌሎችም ከዛፍ ጫፉን እየቆረጡ በመንገድ ላይ ያነጥፉ ነበረ። የሚቀድሙትም ሕዝብ የሚከተሉትም ሆሳዕና ለዳዊት በጌታ ስም የሚመጣ የተባረከ ነው፣ ሆሳዕና በአርያም እያሉ ይጮሁ ነበረ። ወደ ኢየሩሳሌም በገባ ጊዜ መላው ከተማ ይህ ማን ነው ብሎ ተናወጠ። ሕዝቡም ይህ ከገሊላ ናዝሬት የመጣው ነቢዩ ኢየሱስ ነው አሉ። ይህ ሁሉ ደስታ እያለ ለምን ማልቀስ አስፈለገ? ይህ ጉዳይ ዛሬም ቢሆን ብዙዎቻችን የሚገባን፣ ሌሎቹ ደግሞ የማይገባቸው አስጨናቂ ጊዜ አለ። የሚያለቅስ ጉዳይ ቢኖር እንዴት ማሰብ ይችላል? እኛ እስከዚያ ብንሆን እንዲህ ልናለቅስ እንችላለን። በዚህ የደስታ ቀን አንተስ ከዚያ ብትሆን ልታለቅስ ትችላለህ? ኢየሩሳሌም ራሷ ከውጭ ሲመለከቷት ምንም አይነት ጉድለት ያለባት ከተማ አትመስልም። በመገንባት ብቻ 40 ዓመት የፈጀው በጥንቃቄ የተሰራው ያማረው ቤተ መቅደስ የከተማዋን መሃል ይዟል። በየአውራ ጎዳናው በተጠንቀቅ የቆሙት የሮማውያን ወታደሮች ኢየሩሳሌም ከጥፋት ለመታደግ ይመስላል ትዕዛዝ ይጠባበቃሉ። ከተማይቱ ፋሲካን ለማክበር ከሩቅ በመጡ አማኞች ተሞልታለች። ነጋዴው ሁሉ ባለው በአንድ ቀን ለመክበር ይመስላል ዋጋ ጨምሮ ገዥ ይጠባበቃል። ቤተ መቅደሱም በአካባቢው ንግድ ከመጧጧፉ በቀር ሌላ የጎደለው የለም። የካህናቱ ክብርም በሮማውያን ባለስልጣናት ጭምር የተከበረ ነው። ግብር በጊዜው እስካስከፈሉ ድረስ ከክብራቸውና ከገቢያቸው ንቅንቅ የሚያደርጋቸው የለም። በዚህ መልክ በሚሄድበት ጊዜ ነው ማቴዎስ እንዳለው ሕዝቡን ያስደመመው ነቢይ ከተማዋን ያናወጠው። በሰልፉ ባለስልጣኖቹ ደንግጠዋል። የሚዘምሩትን ዝም ይበሉ አላቸው። ነገር ግን ጌታ እነሱ ዝም ቢሉ ድንጋዮች ይጮሃሉ አለ። ይህም ቢሆን ተከታዮችን የሚያሳዝን ሆኖ አልታያቸውም። ስለዚህ በሰው እይታ ኢየሩሳሌም መልካም ነበረች። በተለይ በፖለቲከኞቹ ምንም የሚያስለቅስ ምልክት አይታይባትም ነበር። በእውነት ሊያውም አይችሉም። በእውነተኛው ለሰው ልጅ በሚያስበውና የፍቅር ልብ ባለው በክርስቶስ ግን ኢየሩሳሌም አደጋ ውስጥ ነበረች።
ምክንያቱም በኢየሩሳሌም የሚደረገው ነገር ሁሉ ከእግዚአብሔር በተቃራኒ ነበር። ስለዚህ ጌታችን ኢየሱስ ክርስቶስ ከተማዋን አይቶ አለቀሰ። ሉቃስ እንዲህ አለ፣ ሲቀር ከተማይቱን አይቶ አለቀሰላት እንዲህ እያለ ሰላምሽ የሚሆነውን ለሰላምሽ የሚሆነውን በዚህ ቀን አንቺስ እንኳን ብታውቂ፣ አሁን ግን ከዓይንሽ ተሰውሯል። ወራት ይመጣብሻል፣ ጠላቶችሽም ቅጥር ይቀጥሩብሻል፣ ይከቡሻልም፣ በየበኩሉ ያስጨንቁሻል። አንቺንም በአንቺ ውስጥ የሚኖሩትንም ልጆችሽን ወደ ታች ይጥላሉ። በአንቺ ውስጥ ድንጋይ በድንጋይ ላይ አይተውም፣ የመጎብኘትሽን ዘመን አላወቅሽምና። አስፈሪ ቃል ነው። ምንድነው ከዚህ ውስጥ ያለው? ኢየሩሳሌም ያመለጣት ልቅሶስ እንኳን ለአምላክ ይቅርና ለትልልቅ ሰው ከባድ ነው። ምን አይቶ ነው ያለቀሰው? ለባለስልጣኖቹ ያልታየው ለሱ ምን ታይቶ ነው እንባውን ያፈሰሰው? እዚህ ላይ ሁላችንም እስቲ ስለ ዓለም እናስብ። አሁን ይህን እየሰማን በዓለም ላይ ያለውን እስቲ ከዛሬ 1 ወር በፊት መካከለኛው ምስራቅን ያየ ሰው አሁን ያለው አስደንጋጭ ነገር ይመጣል ብሎ ያስባሉ? ያን ጊዜ አንድ ሰው መዓት መጣ ብሎ ቢናገር የሚሰማ ሰው ይኖራል ወይ? በፍጹም አይሰማም። ፖለቲከኞች አይሰሙም። እግዚአብሔር ግን አሁንም ይጮሃል። ስለዚህ ምንድነው ያስለቀሳ? የተሰጣትን ሰላም አላስተዋለችም፣ ክብሯንም አላወቀችም። የሰማይና የምድር ጌታ ሥጋ ለብሶ በመካከላቸው ተወልዶ ሰላምን ይዞ መጣ። እነሱ ግን ጦር ይዘው ጠበቁ። እሱ ፍቅር ይዞ መጣ፣ እነሱ ጥላቻን ይዘው ጠበቁ። ለሰላምሽ የሚሆን በዚህ ቀን አንቺስ እንኳን ብታውቂ፣ አሁን ግን ከዓይንሽ ተሰውሯል። ማስተዋል አልቻልሽም። በቃ ገራች። አንድ ሰው ይህንን ኢትዮጵያ ላይ ቢናገር እርግጠኛ ነኝ ቢላዋ ይመዙበታል። እንዲያውም ሰማ ነበረ። ብዙ የሚያስተምሩ ወንድሞች ታስረዋል ዛሬና ትናንት በዚህ ሳምንት ውስጥ። ለምን? ምክንያቱም እውነት ተናግረዋል። ኢየሩሳሌም ብዙ ክሶች፣ የክስ ጉዳዮች ቀርበውባታል። ለሰላም የተላኩላትን ነቢያት ገላለች። የተቀበለችውን ሕግ ሽራለች። ክርስቶስ ይህን ያለፈ ታሪኳን አይቶ አለቀሰላት። ስለዚህ እግዚአብሔር ዛሬም ያን ጊዜም ነገም ቢሆን በሶስት አቅጣጫ ለዓለም ያለቅሳል። አንድ፣ ባለፈው ጥፋት ንስሐ ባለመግባት። ስለዚህ እነሆ ነቢያትንና ጥበበኞች ጫፎችንም ወደ አንቺ ወደ እናንተ ልካለሁ። ከነርሱም ትገድላላችሁ፣ ትሰቅሉማላችሁ፣ ከነርሱም በምኩራቦቻችሁ ትገርፋላችሁ፣ ከከተማ ወደ ከተማ ታሳድዳላችሁ። ከጻድቁ ከአቤል ደም ጀምሮ በቤተ መቅደስና በመሰዊያው መካከል እስከ ገደላችሁት እስከ በራኪው ልጅ እስከ ዘካርያስ ደም ድረስ በምድር ላይ የፈሰሰው የጻድቅ ደም ይደርስባችሁ ዘንድ እውነት እላችኋለሁ ይህ ሁሉ በዚህ ትውልድ ይደርሳል። ኢየሩሳሌም ኢየሩሳሌም ነቢያትን የምትገድል ወደ እርሷ የተላኩትን የምትወግር ዶሮ ጫጩቶቿን ከክንፎቿ በታች እንደምትሰበስብ ልጆችሽን እሰበስብ ዘንድ ስንት ጊዜ ወደድኩ፣ አልወደዳችሁም። እነሆ ቤታችሁ የተፈታ ሆኖላችኋልና በጌታ ስም የሚመጣ የተባረከ ነው እስክትሉ ድረስ ከእንግዲህ ወዲህ አታዩኝም። ማቴዎስ ነው የጠቀሰው። ይህንን ዛሬ ለኢትዮጵያም ይናገራል። ላለፉት 50-60 ዓመታት የፈሰሰው ደም በሙሉ ይጮሃል። ነገር ግን እግዚአብሔር ኢትዮጵያን አሁንም እጁን ዘርግቶ ኑ ወደኔ እያለ ይጠራል። ነገር ግን ይሄ ለመሪዎቻችን ፖለቲካ ነው፣ ለሁላችንም የሚገባን አይደለም። አንዳንድ ጊዜ ምናልባት የኛ ቃል ከእግዚአብሔር ቃል ጋር አልስማማ ብሎ የቤተ ክርስቲያን የቃል ጉልበት አጣች ብዬ ጠይቃለሁ። ነገር ግን ክርስቶስ ያላጣው የቃል ጉልበት ያለወጠው የቃል ጉልበት እንዴት የኛን ሰው ሊለውጥ ይችላል? ጌታችን ኢየሱስ ክርስቶስ ንጹሕ ቃል እውነት ቃል ተናገረ። ነገር ግን ያንን እውነት ቃል በመግፋት ከመግደል ውጭ ሌላ አማራጭ ይዘው አልቀረቡም እስራኤላውያን። በዚህም ምክንያት መጪው ጊዜ እጅግ ክፉ ነበር።
ክርስቶስ ባለፈው በኢየሩሳሌም ታሪክ አለቀሰ። ኢየሩሳሌም እነ ኢሳይያስን በመጋዝ ሰንጠቃ እነ ኤርምያስን ከሽንት ቤቱ ጉድጓድ ጥላ እውነተኛ ነኝ ብላለች። ክርስቶስ ይህን አየ። በኢየሩሳሌም ባለስልጣኖች ግን ይሄ አያዩትም። ኢየሩሳሌም ያሉት ሊቃነ ካህናቱ አያዩትም። ይህንን እነሱ ከዚህ አካባቢ ስላለው ስለ ቤተ መቅደሱ አገልግሎትና ምናምን ለዚያ ነገር ይጨነቃሉ። አምልኮትና የአምልኮት ቦታው የጦፈ ንግድና የንግድ ቦታ ሆኖ ነበር። ለኢየሩሳሌም ሃይማኖት መሪዎች ቤተ መቅደሱ የጥቁር ገበያ ማዕከል ማድረግ ችግር የለውም። ዋናው ነገር ከሮማውያን ታክስ ማምለጡ ላይ ነው። ስለሆነም ክርስቶስ ወደ ቤተ መቅደስ በገባበት ጊዜ ቤተ መቅደሱን ሆኖ ያገኘው እንዲህ ነው። ወደ መቅደስ ገብቶ በእርሱ የሚሸጡትን የሚገዙትን የሚለውጡትን አገኘ። ገንዘብ ለዋጮችን ሁሉ አገኘ። እሱንም ገለባበት። ነገር ግን ንስሐ በመግባት ፈንታ ይህን ስልጣን ማን ሰጠህ አሉት። በመለወጥ ፈንታ ይህ ካህናቱ አያዩትም። ልክ ዛሬ የኛዎቹ እንዳላዩት ምናልባትም አይኖቹ ወደኛው አገር ቢመለከት እርግጠኛ ነኝ በየጣሻው የወደቁ በረሃብ አለንጋ የሚገረፉ የተደፈሩ እህቶችን፣ የተዋረዱ ወንድሞችን፣ ራቁታቸውን የሚሄዱ አባቶችን የሚጠቡት አጥተው ደረቅ ጡት እየመጠመጡ ምላሳቸው የሚደማ ሕፃናትን ያያል። የኛ መሪዎች ግን አያዩትም። ይህንን ቤተክርስቲያንም ጭምር ረሃብ ለመከላከል ትችል ዘንድ የሚቸራትን ሰው የምትለምን እናት ወይም እህት ወይም ወንድም ወይም አባት በዚያ በአስፋልቱ ሲንገላታ ታገኛለህ። ለኛ መሪዎች ያማረች ከተማ ነው የሚታያቸው። ስለዚህ ይህንን ያላዩ መሪዎች ያን ጊዜ ኢየሩሳሌም ይህንን አላየችም። ያን ጊዜ ኢየሩሳሌም ከዚህ ይልቅ የነሱን እውነት ያጋለጠውን ለመግደል ተስማሙ። ጌታችን ኢየሱስ ክርስቶስ ግን አሁንም ተናገረ፣ በጠላት ተከባ ትሰቃያለች። የመሪዎች ልብ ደንዳንነት መጨረሻው ይሄ ነው። ምንም ማምለጥ አይቻልም። እኔ እዚህ ውስጥ አገር መጥቀስ አልፈልግም። ነገር ግን እያንዳንዳችሁ ታያላችሁ። የዛሬ ወር የነበሩ አገሮች ዛሬ ኦልሞስት ድምጥማጣቸው ጠፍቷል። ያን ጊዜ ቢናገር አንድ ሰው እርግጠኛ ነኝ ፖለቲካ ነው ብለው እንትን ይሉታል። እንዲያውም ይሰቅላሉ። አዎ ይመጣብሻል፣ ቅጥር ይቀጥሩብሻል፣ ይከቡሻል፣ በየበኩሉ ያስጨንቁሻል። ይህም ላለቆቹ አይታያቸውም። እነርሱ የሚመለከቱት ለጊዜው ከሮማውያን ጋር ያላቸውን ቅርብ ግንኙነት ነው። ገዢዎቹ ለነሱ የሚሰጡት ክብር ነው እና ጥቅም ነው። የሚያሳዝነው የኋላው ጥፋት በእነዚህ እርስ በርሳቸው በሚከባበሩ ሰዎች መሆኑ ነው። ሁሉም እርስ በርሳቸው አብረው ጠፉ። ሶስተኛ ምን ይሆናል? ጠቅላላ ድምሰሳ ይሆናል። ክርስቶስ ከተራራው ሆኖ ያያት ኢየሩሳሌም ፖለቲከኞቹ እንደሚያዋት ያጌጠች ከተማ አይደለችም። በበደል ተሞልታ የበደል ጽዋ ሞልቶ በሞት ጣር ስር ያለች ቀባሪ ያጡ አስከሬኖች፣ ግራ የተጋቡ ወላጆች፣ ፍርሃት በተሞሉ ወንዶች፣ በፈራረሱ ህንጻዎች የተሞላች የሐዘን ከተማ ናት። የዛሬ አንድ ወር ትራንን ያየ እንደዛ ነበረች። ያማረች ከተማ ነበረች። ግን ከወር በኋላ ይህን ሆናለች። አንቺም በአንቺ ውስጥ የሚኖሩትም ልጆችሽን ወደ ታች ይጥላሉ፣ በአንቺም ውስጥ ድንጋይ በድንጋይ ላይ አይተውም። የመጎብኘትሽን ዘመን አላወቅሽምና ይላል ጌታ። እግዚአብሔር በሰጠን ጊዜ ካልተጠቀምንበት መጨረሻው ይሄ ነው። እግዚአብሔር ዛሬን ለኔና ለእናንተ ለንስሐ ሰጥቷል። በዚህ በሕማማት ሳምንት ይሄ እንዲያውም ይሄ ሆሳዕና የሕማማት ዋዜማ ብየዋለሁ። እንዳልኩት በዚያ ዘመን የነበረ የኢየሩሳሌም ጭንቀት አሁን በዓለም ላይ አለ። ሀብታሞች በሀብት ለመክበር የሚያደርጉት ሩጫ፣ ድሆች ደግሞ የሚበሉትን አጥተው የሚበሉትን ለማግኘት የሚያደርጉት ጥረት፣ በዚያ ላይ ደግሞ በራሱ ላይ የደነቆረ በነገሮች ላይ የሰለጠነው የዓለም ስልጣኔ ወደ ጥፋት እየመራን ነው። ዛሬ በዚህ ሕማማት ሰሞን እስቲ ከክርስቶስ ሕማም ጋር አብረን እንታመም። የትንሣኤው እንድንነሳ ሕማማቱን እስቲ የራሳችን ሕማም አድርገን እንየው። የተራቡት ሰዎች ረሃብ ይሰማን፣ የታሰሩት እስራት እናድምጥ፣ የሚጮሁትን እንስማቸው። የተበደሉ ሰዎች በደላችን ብለን በአንድ ላይ በበደል ላይ እንቁም። በአመፅ ላይ ሁላችን እንቁምና አመፅን እንጸየፍ፣ በደልን እንጸየፍ፣ መከራን እንጸየፍ፣ መለያየትንና መገዳደልን እንጸየፍ። ሆሳዕና ሁለት አይነት ትርጉም አላት።
አንዱ እነዚያ ንጉስ ፍለጋ አገኘን ብለው የሚጮሁ እኛኞቹ ደግሞ መጣብን ብለው የሚፈሩ ጌታችን ግን መጨረሻውን ያወቀና ከትንሣኤ በፊት የሆነውን መከራ የሚናገርበት እኛም ያው ነን። በዚህ ሰዓት የትኛው ቦታ ላይ ነው ያለነው? ስልጣን ከሚመኙት ወይስ ስልጣን ይዘናል ብለው ከሚጨፍሩት ወይስ ካዘኑትና ከተከዙት? ሆሳዕናን ይህን እያሰብን ኢየሩሳሌምንም እያሰብናት የእኛን ስተትና ጥፋትም እያሰብን የእግዚአብሔርን የሰላም ጥሪ ተቀብለን የትንሣኤ እንድንነሳ ሁላችን በዚህ ሕማማት ውስጥ በእግዚአብሔር እቅፍ ውስጥ ሆነን እንድናለቅስ ጥሪ እናቀርባለን። የሕማማቱ ጉዳይ ዝም ብለን አድበስብሰን እንድናልፈው አያስፈልግም። ሁላችን በእግዚአብሔር ፊት እንድናነባ ያስፈልጋል። እንባችን፣ ጸሎታችን፣ ሕማማችን እግዚአብሔር ይቁጠርልን። የቅዱሳን ረድኤት፣ በረከት፣ ጸሎት፣ አማላጅነት አይለየን። ለብርሃነ ትንሣኤው በሰላም ያድርሰን። ወስብሐት ለእግዚአብሔር። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለአምላካችን ክብር ምስጋና ይግባው። ሳምንታት ዕለታት ሰሞነ ሕማማት ስለሆነ ሰሞነ ሕማማት ደግሞ ኦሪት ውስጥ የነበረውን ዘመን የምናስታውስበት መስቀል የሌለበት ፍትሐት የሌለበት ቅዳሴ የሌለበት ቅዱስ ሥጋውና ክቡር ደሙ የማይሰጥበት ፍጹም የኃጢአት ስርየት የሌለበት ዘመን ስለሆነ ቅዳሴ የለም፣ ጸሎተ ፍትሐት የለም በእነዚህ 5 ቀናት። ስለዚህ ሰው ሲሞት ዝም ብሎ መቀበር የለበትም። ምን አደረገች ቤተክርስቲያን? ምናልባት ሕማማት ውስጥ የሚሞት ሰው ቢኖር እንኳን ቀድሞ ምን ፈጸመችለት ማለት ነው? ፍትሐት። አይገርም? ስለዚህ ውድለት መቅረት የለም ማለት ነው። ተጠርተ ብትሄድ ከባድ ነው። መቼ እንደምንጠራ ስለማናቅ እሑድ ሁሉም ሰው መጥቶ ልክ እንደ አስከሬን መፈታት አለበት። ጠቅላላ ጸሎተ ፍትሐት ይደረግበታል ማለት ነው። ሆሳዕና በጣም ረጅምና ሰፊ ምስጢር ነው ያለው። በዚህ ቀን አንደኛ የተነገረው ትንቢት ተፈጽሟል። በአህያ ተቀምጦ ወደ ኢየሩሳሌም እንደሚመጣ የተነገረው ትንቢት የተፈጸመበት ቀን ነው። ሁለተኛ ምሳሌው እውነተኛ የሆነበት። ቀደም ሲል ምሳሌ ነበር። ነቢያቱ ምን ያደርጉ ነበረ? የሚመጣው ዘመን ክፉ ከሆነ አስቸጋሪ ዘመን ከሆነ ረሃብ፣ ጦርነት ወደፊት የሚመጣ ከሆነ ነቢያቱ ምን ያደርጋሉ? በጥቁር በቅሎ ላይ ተቀምጠው ጥቁር ካባ ለብሰው ጥቁር ጭራ ይዘው ጦር ዘገር ነቅንቀው ጦር ሰብቀው በዛ በበቅሎ ላይ ተቀምጠው ማለት ነው ከተማውን ይዞሩት ነበር ኢየሩሳሌም። ያንን ሲያዩ ሰዎች የሚመጣው ዘመን አስጨናቂ መሆኑን ይረዱና ወደ ማልቀስ ይሄዳሉ ማለት ነው። የሚመጣው ዘመን ደግሞ የሰላም የፍቅር ዘመን የጥጋብ ዘመን ከሆነ ደግሞ ምን ያደርጋሉ? በአህያ ላይ ይቀመጣሉ፣ ነጭ ልብስ ይለብሳሉ፣ ነጭ ጭራ ወይም መነሳንስ ይይዛሉ ነቢያቱ ማለት ነው። ያንን እያሳዩ ከተማውን ይዞሩታል። ስለዚህ ምን ማለት ነው ማለት ነው? የሚቀጥለው ዘመን ብሩህ ነው፣ የሚቀጥለው ዘመን ሰላም ነው ማለት ነው። ክርስቶስም ከዚህ በኋላ 5500 ዘመን አበቃ፣ ነፍሳት ከሲኦል ይወጣሉ፣ እናንተም ከአጋንንት ቁራኝነት ነጻ ትሆናላችሁ፣ ምክንያቱም የመሰቀያ ጊዜ ደርሷል። ስለዚህ ከዚህ በኋላ ያለው ጊዜ ብሩህ ነው ሲል በአህያ ተቀምጦ አሳያቸው፣ እንደቀደሙት ነቢያት ማለት ነው። ምሳሌው የነበረ ምሳሌውን ባወቀ ራሱ ፈጽሞታል ማለት ነው። ሌላው ግን ምስጢርም የተከናወነበት ነው። አሁን በአህያ የተቀመጠ ሰው ሮጦ ማምለጥ ይችላል? እሺ፣ አሳዶ መያዝስ ይችላል? አሳዶ ለመያዝ ከአህያ ይልቅ ምን መምረጥ አለበት? ፈረስ። ሮጦ ለማምለጥም ከአህያ ይልቅ ምን መመረጥ አለበት? ፈረስ። አንደኛ ፈረስ ከጦርነት ጋር ከምናምን ጋር የሚገናኝ ነው። በአህያ የመቀመጡ ምክንያት ብትፈልጉኝ አጠገባችሁ ነኝ ሲል ነው አምላካችን። በአህያ የተቀመጠ ርቆ እንደማይሄድ ሁሉ እናንተም ከፈለጋችሁኝ አጠገባችሁ ነኝ፣ እኔ የቅርብ አምላክ ነኝ እንጂ የሩቅ አምላክ አይደለሁም ሲል። በአህያ የተቀመጠ ሰው አሳዶ አይዝም።
ምን ማለቱ ነው ማለት ነው? በአህያ ተቀምጦ ያሳየን። ካልፈለጋችሁኝ አልገኝም፣ እናንተ ስትፈልጉኝ ነው እንጂ ካልፈለጋችሁኝ እኔ አልፈልጋችሁም። እግዚአብሔር አስገድዶ የሚገዛ አምላክ አይደለም። ሹ ፈልጉ ታገኛላችሁ፣ መዝጊያ ምቱ ይከፈትላችኋል ለማለት ነው። አህያ ከእንስሳት ሁሉ የመጨረሻ ደካማ ተደርጋ የምትታይ ሰው የሚጭናት፣ እንደውም ሰው ሲሳደብ ራሱ ቢመርጠው ፈረስ አይልም አይደለም። ሲሳደብ ቢመርጠው ምን ብሎ ነው? በጣም ያሳዝናል። የተናቀች ናት። ለምንድን ነው አህያን የመረጠው? የተናቀችው ምን እያለን ነው ማለት ነው? በተናቆት ላይ አድሬ ስራ መስራት ይችላለሁ፣ ማንንም አልንቅም ሲል ነው እግዚአብሔር። እናንተ የተናቃችሁትን፣ እናንተ ዝቅ ዝቅ ያደረጋችሁትን እኔ አከብረዋለሁ ሲል በጣም በሚገርም መልኩ ማለት ነው በአህያ ተቀምጦ ያሳየን። ስለዚህ የሆሳዕና በዓል እጅግ በጣም የተለየ በዓል ነው። ዝግጅት አድርገን አንዳንዶቹ ቅዱስ ሥጋውን ክቡር ደሙን ይቀበሉበታል የተዘጋጁ ሰዎች፣ ሌሎቻችን ደግሞ እያለቀስን ለቅዱስ ሥጋና ለክቡር ደም አብቃን ብለን ጸሎተ ፍትሐቱም ስላለ ቅዳሴውም ስላለ ትዕይንታዊ በሆነ መልኩ በዓሉን ስለምታሳየን መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ